ግን ለምን ይሆን ራሳችንን ያለማቋረጥ የምናሰቃየው? ስኬትን ማየት ከቻልክ ታዲያ ወዲያውኑ ጊዜህን ለምን ጥቅም ለሌለው ኃይል ታባክናለህ? አስደሳች የሆነውን ማንነትህን በሙሉ ልብ ብትቀበለው ህይወት አስደሳች፣ ምርታማና አዝናኝ መሆን አትችልም ነበር? ጎበዝ እንደሆነን ማመን ልክ የማንረባ እንደሆንን እንደማመን ቀላል ነው። ሁለቱም የሚፈልጉት ተመሳሳይ ኃይልና የትኩረት መጠን ነው። ታዲያ የማይረባ መሆንን የምትመርጠው ለምንድን ነው? የምታደንቀው ሰው ያልታሰበ ወይም ልዩ ነገር ሲሰራ ስለ ስራው ወይም ስላደረገው ነገር ደስ ትሰኛለህ። አይገርምም? በትክክልም ልዩ አድርጓል፣ ልዩ ሰው ነው ትላለህ። ግን ራስህን ምን ያህል አስገራሚ እንደሆንክ ማየት ለምን ተራራ እንደመውጣት እንደሚሆንብህ አስበህ ታውቃለህ? ራስህን በሚያደንቁ ሰዎች አይን ለመመልከት ጥረት ማድረግ ለምን አቃተ? እነሱ በዋጋህ ያምናሉ። እነሱ ስለ ራስህ ካለ ጥርጣሬና ከአሉታዊ አመለካከት ባልተገናኘ ሁኔታ ባንተ ፈጣን እድገት ያምናሉ። የሚያዩትም እውነተኛ ክብርህንና አቅምህን ብቻ ነው። ስለዚህ ከራስህ ጠንካራ አድናቂዎች አንዱ ሁን። በራስህ ላይ ያሉ ጥርጣሬዎች ሁሉ ወደ አንተ መምጣት እንዳይችሉና የሚያንጸባርቀውን ለማየት ራስህን ከውጭ ሆነ ተመልከት። የራስህን እውነት የምትረዳበትን መንገድ የምትመርጠው ራስህ ነህ። ታዲያ ወደ ራስህ ስትመጣ ራስህን ታላቅ ሰው አድርገህ ከመመልከት ይልቅ በሌላ መንገድ የምታየው ለምንድን ነው? የማትበገር ነህ። ወደዚች ዓለም በለቅሶ ስትቀላቀል አንድ ነበርክ እና አሁንም አንድ ነህ። አለበለዚያ ዩኒቨርስ ካንተ ጋር አይቸገርም። አይበገሬነትህ እንዲጠፋ የሚያደርግ ትልቅ ስህተት ልትሰራ አትችልም። ይህ ማንነትህ ነው። ሁልጊዜም ማንነትህ ይሆናል። ይህ ለድርድር የሚቀርብ አይደለም። ያለምንም ቅድመ ሁኔታ ተወዳጅ ነህ። ዩኒቨርስ ስለ ጉብዝና ያደንቅሃል። በታላቅ አድናቆት ከቦሃል። የምትሻውን ሊሰጥህ ይፈልጋል። ደስተኛ እንድትሆን ይፈልጋል። እርሱ ባንተ ውስጥ የሚያየውን ነገር አንተም እንድታየው ይፈልጋል። አንተ እንከን አልባና ፍጹም እንደሆንክ መቀበል፣ ራስን ከዚህ ያነሰ አድርጎ ማሰብ ትርጉም አልባ ነው። ያልተገደበ መነሻ መሃልና መዳረሻ ያለውን ጉዞ እየተጓዝክ ነው። የተሳሳቱ መታጠፊያዎች የሉም። መሆን ብቻ ነው እና ያንተ ሥራ መሆን የምትችለውን ያህል መሆን ብቻ ነው። እዚህ ያለኸውም ለዚሁ ነው። ከእውነተኛ ማንነት ማፈግፈግ ዓለም አንተን እንድታጣ ያደርግሃል። ዛሬም ነገም የምትኖረው አንተና አንተ ብቻ ነህ። እደግመዋለሁ፣ ዛሬም ነገ የምትኖረው አንተና አንተ ብቻ ነህ። ዓለም በታላቅነትህ እንዳትደመም እድሉን አትንፈጋት። ሁላችንም በራሳችን ድንቅ በሆነ ሙሉ ነን። ስለዚህ በራስ ላይ ሳቅ፣ ራስህንና ሌሎችን ውደድ። በዓለም አስቂኝነት ደስ ይበልህ። አንድ ምሳሌ ልስጥህ። በየቦታው እየተጋበዘች ንግግር የምታደርግ ጓደኛ አለችኝ። በጣም ተጨባጭ፣ በጣም ኃይለኛ፣ ብሩህና በተፈጥሮ ማራኪ የሆነች አይነት ሰው ነች። ንግግር ማድረጊያው መድረክ ላይ ቆማ ምግብ ብታዝ እንኳን አይኖቼ በእንባ ተሞልተው በፍቅር የምሰማት አይነት ሴት ናት። ከንግግሯ በኋላ ግን ከጎኔ ተቀምጣ ያደረገችው ንግግር ምን ያህል ደባሪ እንደነበር ለማወቅ ስትጠይቀኝ ገርሞኝ ነበር። ከዚህ ቀደምም ውብ ሆነው አስጠሊታ ነኝ ብለው የሚያስቡ ጓደኞች አንዴ ራሳቸውን ለሰው ልጅ ከአምላክ የተሰጡ አድርገው የሚያስቡ ምጡቅ ደንበኞችና ሌላ ጊዜ ደግሞ ከራሳቸው ላይ አልችልም የሚለውን ስሜት ማስወገድ የሚፈልጉ እንዲሁም የገንዘብ ማማ መሆኗን መወሰን ያቃታት ጎረቤት ወይም ቤተሰባቸውን ድልድይ ስር ለማኖር የወሰኑ ሰዎች አጋጥመውኛል። አስታውስ፣ ስለራስ ያለ አመለካከት እንደ አራዊት መጠበቂያ ስፍራ ነው። ሕይወታችንን የምናሳልፈው በራሳችን እይታዎች ወሰን በሌለው ክብርና እኛ ሙሉ በሙሉ አቅመቢስ መሆናችንን፣ ብቁ አለመሆናችንን፣ ሰነፍ ወይም የማንረባ በመሆናችን መካከል እየዋለልን ብቻ ሳይሆን አንድ ሰው እኛ ላይ እያደረገ ስላለው መጥፎ ነገር ለሰዎች በይፋ መናገር የጊዜ ጉዳይ ነው በሚል ስጋት መካከል ጭምር ነው። ግን ለምን ይሆን ራሳችንን ያለማቋረጥ የምናሰቃየው? ስኬትን ማየት ከቻልክ ታዲያ ወዲያውኑ ጊዜህን ለምን ጥቅም ለሌለው ኃይል ታባክናለህ? አስደሳች የሆነው ማንነትህን በሙሉ ልብ ብትቀበለው ህይወት አስደሳች፣ ምርታማና አዝናኝ መሆን አትችልም ነበር? አሁንም አስታውስ፣ ጎበዝ እንደሆንን ማመን
ልክ የማንረባ እንደሆንን እንደማመን ቀላል ነው። ምክንያቱም ሁለቱም የሚፈልጉት ተመሳሳይ ኃይልና የትኩረት መጠን ነው። ታዲያ የማይረባ መሆንን የምትመርጠው እስከ መቼ ነው? ደግሞስ ለምንድን ነው? እውነተኛ ማንነታችንን መልሰን እስክናገኝና ጊዜያችንንና ጉልበታችንን ለኛ እውነት በሆነው ነገር ላይ ማዋል እስካልጀመርን ድረስ የተሟላ እውነተኛ ህይወት መኖር አንጀምርም። ራሳችንን የምንጎዳበት ቁጥር ስፍር የሌላቸው ነገሮች ቢኖሩም ከሁሉ በላይ እጅግ አስከፊ የሆነው ያለንን ነገር በሙሉ በበቂ ሁኔታ ጥሩ አይደለንም ብለን በማመናችን ላይ ማዋላችን ነው። ወደ ምድር የመጣነው የደስታ ጎተራ ሆነን ነው። በሂደት ግን ራሳችንን ያለ መውደድን እንማራለን። ከዚያ ከውጭ መረጃዎችን ማስገባት ስንጀምር ቀላልና በጣም አስፈላጊ የሆነውን ራስን መውደድ በመስኮት ይወጣል። ምን አይነት የማይታመን ሞኝነት ነው! እዚህ ላይ የማወራው ከፍርሃትና ራስን ካለመውደድ የሚመነጭ ስለሆነው ራስን ከመጠን በላይ ስለመውደድ ሳይሆን ከታላቁ ማንነታችን ጋር ጥብቅ ቁርኝነት ስለማድረግና ለስህተታችን ይቅርታ የምናደርግበት የማይናወጥ ጥበብ ስለመኖር ነው። እያወራው ያለሁት በውስጣችን ያለው የጥፋተኝነት፣ የቁጭትና የወቀሳ ስሜት አስወግደን በርህራሄ፣ በደስታና በምስጋና መተካት ስለሚያስችለው ራስን መውደድ ነው። ደስተኛ ስንሆንና ራሳችንን ስንወድ የራሳችንም ሆነ የሌሎች ውሸት አያስጨንቀንም። ሁላችንም የሌሎች ሐሳብ ወይም የቆዳ ቀለም ወይም ጾታ ወይም የጾታ ፍላጎት ወይም ችሎታ ወይም ትምህርት ወይም ሀብት ወይም ድህነት ወይም ሃይማኖታዊ አመለካከቶች ወይም ልማድ ወይም መሆን የሚፈልጉት ነገር ሳያስፈራን ራሳችንን ብንወድ ዓለማችን ምን ልትሆን እንደምትችል አስበው። ሁሌ ከእንቅልፍ የምንነቃው በዓለም ላይ ያለህን አስፈላጊ ሚናና ተወዳጅነት እርግጠኛ ሆነ ቢሆንም እንዲሁ ሀፍረትህን፣ ጥፋተኛነትህን፣ ራስህን መጠራጠርንና ራስን መጥላትን አስወግደ በልብ የምትፈልገውን እንድትሆን እንድትሰራና እንዲኖር ማድረግ ብትችል ለአንተም ሆነ በዙሪያ ለሚገኙ ሰዎች ዓለማቸው ምን ያህል የተለየ ሊሆን እንደሚችል አስበው። እኔ በግሌ በዚህ አይነት ዓለም ውስጥ ነው መኖር የምፈልገው። ስር ነቀልና እውነታ ቀያሪ የሆነ ራስ መውደድን ለማጎልበት ሲባል ራስን የምታሸንፋቸው የተወሰኑ ምርጥ መንገዶችን እንይ። ልዩ መሆንህን አድንቅ። ቁርጥ አንተን የሚመስል ሰው ሊኖር አይችልም። ለሌሎች የምታጋራው የተለየ ተሰጥኦና ችሎታ ተሰጥቷል። ምንም እንኳን ሁሉም ሰው ችሎታና ተሰጥኦ ቢኖረውም አንተ በምትጠቀምበት መንገድ የሚጠቀም ማንም የለም። በዓለም ላይ የምትኖርበት መንገድና ያንተ ብቻ የሆነ እይታ አለ። ሐሳቦችን የምታስብበት መንገድ የግል ነው። የራስህና የተለየ እውነት ፈጥረሃል። በዚያ የተለየ በሆነ መንገድ እየኖርክ ነው። መቼም ቢሆን አንተ ብቻ ነህ። ራስህን በአዎንታዊ ሐሳቦች ክበብ። እመነኝ፣ ይሄን የማደርገው ማድረግ ስላለብኝ ነው። መልካም ሐሳብ ይሰራል። መስታወት ፊት ማውራት፣ ራስህን ማቀፍ ወይም ልዩ ደብተር መግዛት አያስፈልግህም። ሆኖም ግን መርከብህን ማዞር ከፈለክ አእምሮህ በተለየ መንገድ እንዲሰራ ማሰልጠን ይኖርብሃል። የመልካም ሐሳቦች ሥራ ይሄ ነው። በይበልጥ መስማት የምትፈልገውን መልካም ሐሳብ ለይታ አውጣና ቀኑን ሙሉ መኪና ውስጥ አሊያም መንገድ ላይ ስትጓዝ በጭንቅላትህ ውስጥ አሰላስለው። በወረቀት ላይ ጽፈ በቤት ውስጥ መስኮት ላይ፣ ማቀዝቀዣ ላይ፣ መኪና ውስጥ ለጥፈው። የምትወደውን መልካም ሐሳብ 10 ጊዜ ጽፈ ጠዋትና ማታ ጮክ ብለህ ለራስ አንብበው። ራስን ለመውደድ የሚጠቅሙ የተወሰኑ መልካም ሐሳቦች ይኸውልህ። አንድ ወይም ሁለቱን መርጠህ ከራስ ጋር አዋህደው። በእያንዳንዷ ቀን የሚገባኝን ትልቅ ፍቅር መቀበል ይገባኛል። እኔ ፈጣሪ ጋር አንድ ነኝ። ልክ እንደ ፈጣሪ ሁሉ እኔም ውብ አድርጎ ፈጥሮኛል። ልቤ ክፍት ነው። ፍቅር ወደ ውስጥም ሆነ ወደ ውጭ ይፈሳል። የህይወትን ሁሉንም መልካም ነገሮች እቀበላለሁ። አዋቂ፣ ብሩህና ቆንጆ ነኝ። ቁመቴንም ሆነ ሌሎች ነገሮቼን እወዳቸዋለሁ። በዚህ ዝርዝር ላይ ሌላም መጨመር ይቻላል። ከላይ ያሉት ካንተ ጋር የማይሄዱ ከሆነ ሌሎች የሚያነሳሱህን ሐሳቦች አፍልቅ። የምትናገረው ነገር ስሜት የሚሰጥ በሆነ ቁጥር አዎንታዊ ለውጥ ለማጣጣም ተጨማሪ ኃይል ይሆናል። ታዲያ መጀመሪያ ላይ ለራስህ እየዋሸህ ሊመስል ይችላል። እውነታው ግን
በውሸት እየኖርክ መሆኑ ነው። መልካም ሐሳቦች ግን ወደ እውነታው ይመልሱሃል። ይሄ የውሸት ወሬ ሊሆን አይችልም። ከልብህ ፈልገው፣ እናም እውነት እንዲሆን ጠንክረህ ስራ። የምትወደውን ነገር ስራ። ሕያውነት እንዲሰማ ከሚያደርጉ ሰዎች ምግብና ልምዶች ራስህን ስታርቅ ለዩኒቨርስ መጥፎ መልእክት እያስተላለፍክ ነው። በሕይወትህ ውስጥ ራስህን ጣል ያደረክበትን ሁኔታ ተመልከት። ሁላችንም ጊዜ የለንም። ሆኖም በሕይወታቸው የሚደሰቱ ሰዎች ሕይወታቸውን ደስተኛ ለማድረግ ቅድሚያ የሚሰጡ ሰዎች ናቸው። በአሁኑ ወቅት በዓለም ላይ በርካቶች የዮጋ ልምምድ በማድረግ የሙዚቃ ድግስ ላይ በመደነስ ወይም የህልማቸውን የመርከብ ሽርሽር እያደረጉ በመዝናናት ላይ ናቸው። አንተም የምታወራበትን ሁኔታ አዳምጥ። የምትሰራው ነገር ላይ ትኩረት አድርግ። ደስታህን ለማሳደግ የአቅምህን ያህል በንቃት ጥረት አድርግ። ምናልባት ይሄ የእረፍት ጊዜህን ከውድ ጓደኞች ጋር ስለማሳለፍ፣ የምትጠላውን ስራ ስለመልቀቅ፣ ምርጥ ግን ያልተለመዱ ጫማዎች ስለመግዛት ወይም በውቅያኖስ ላይ ስለመቅዘፍ ሊሆን ይችላል። ይህ ከጊዜ ላመልጥ አልችልም ታስሬያለሁ ብለህ በፈቃደኝነት ከምትኖረው ህይወት ይልቅ የምትወደውን ህይወት ለመፍጠር እንቅስቃሴ ስለማድረግ ነው። በህይወት እስካለ ድረስ ለራስህ የደስታ ስጦታ ስጥ። በተጨማሪም ለሰዎች ፍላጎት ቅድሚያ የምትሰጥ ከሆነ አሁን ራስህን ማስቀደም የምትጀምርበት ጊዜ ነው። ልብስ ግዛ፣ የባንክ ደብተር ክፈት፣ ዕቃ ጣቢ ቅጠር። ደስተኛ እንጂ ለራስህ ብቻ የምታስብ ሰው አይደለህም። ስለዚህ ራስህን ልክ በህይወት አንድ ጊዜ እንዳገኘው ሰው ተንከባከበው። ራስ ላይ መቀለድ አቁም። ራስን ዝቅ በማድረግ ራስ ላይ መቀለድ እኔም አድርጌዋለሁ። እዚህ ላይ የምናገረው ግን በማያቋርጥ ሁኔታ ስለሚደረገውና ራስን መቅጣት አይነት ስለሆነው ቀልድ ነው። በእያንዳንዱ ነገር በራስ መቀለድ፣ በተለይ ደግሞ በተደጋጋሚ የምታደርገው ከሆነ አሉታዊና አሰልቺ ነው። ስለዚህ በየሰዓቱ ራሳቸውን መሳለቂያ ከሚያደርጉ ሰዎች አንዱ ከሆንክ ሰዎች እንደ ተሸናፊ እንዲያዩ እያደረግክ ብቻ ሳይሆን ራስህንም ተሸናፊ መሆንህን እንዲሰማ እየለመንከው ነው። ይህ ራስን በብረት ደጋግሞ እንደመምታት ነው። ታዲያ ራስህን እንደዚህ የምታደርገው ለምንድን ነው? በየዕለቱ ለራስህ የምትነግረው ነገር ከምታስበው በላይ ኃይል አለው። ምክንያቱም ሐሳብ ቃላትን ይፈጥራል፣ ቃላት እምነትን ይፈጥራሉ፣ እምነት ድርጊትን ይፈጥራል፣ ድርጊት ልማድ ይሆናል፣ ልማድ ደግሞ እውነታችን ይሆናል። ስለዚህ ምንም ጉዳት የሌላቸው የሚመስሉ ቀልዶች ከጊዜ በኋላ ከባድ ጥፋት ወደሚያስከትሉ እምነቶች ይለወጣሉ። ከሁሉም በላይ ደግሞ ዘወትር ተጫዋች መሆንን ለማሳየት በራስ ላይ መሳቅ በጣም ርካሽ የሆነ መንገድ ነው። ማንም ሰው ሊያደርገው ይችላል። ስለዚህ ስለ ራስህ አዲስና አዎንታዊ ነገር ተናገር። ፍቅር ወደ ውስጥ እንዲገባ ፍቀድ። ሰውነትህን ለመንከባከብ ጊዜ ስጥ። አካልህን በተመለከተ መልካም ነገር ተናገር። ጥሩ ልበስ፣ ዘና አድርገው። ሰውነትህን በጥሩ ሁኔታ ታጠብ፣ አንቀሳቅሰው፣ ዘና አድርገው፣ ገንባው፣ ውሃ ስጠው፣ ትኩረት ስጠው። ሰውነታችን ጥሩ ስሜት በተሰማው ቁጥር ደስተኛ፣ ምርታማ የመሆን እድላችን ከፍ ይላል። ራስህን ከሌሎች ጋር አታወዳድር። የምትኮራበትና ጥሩ ስሜት የሚሰጥ የሰራኸው ነገር አለ። በውስጥህ አንተ የሰራኸውን ሌላው ካንተ በተሻለ ሰርቶታል ብለህ ስታስብ በድንገት ከፍቶ ያውቃል። ራስህን ከሌሎች ጋር ማነጻጸር ደስታህን ከህይወት የምታባረርበት ፈጣኑ መንገድ ነው። ሌሎች የሚሰሩት ነገር ያንተ ጉዳይ አይደለም። ጠቃሚው ነገር አንተ ራስህ በምትፈጥረው ነገር ደስተኛ መሆን ነው። በግልጽ ታላቅ የሚያደርግህ ያንተ ልዩ ገጽታ ነው። የሌሎች ልዩ ገጽታ ከኔ የተሻለ ነው ብለህ የምታስብ ከሆነ ለራስህ ጥሩ አልሆንክም ማለት ነው። ታላላቅ ጀግኖቻችን ራሳቸውን ከሌሎች ጋር ለማነጻጸር የሚጥሩ ቢሆኑ ኖሮ ዓለማችን ምን ልትሆን እንደምትችል አስበዋል? አንተ ከበቂ በላይ ነህ። ራስህን ከሌሎች ጋር አታነጻጽር። ራስህን ከሌሎች ጋር ማነጻጸርህን እንደ ወረርሽኝ ልትርቀው ይገባል። በመጨረሻም ለራስህ ይቅርታ አድርግ። ስማኝ፣ ይሄ በጣም አስፈላጊ ነው። ማንኛውም ሰው የተፈጠረው አስገራሚ ከሆነ ስህተት የመስራት ችሎታ ጋር ነው። መሳሳት በአንተ አልተጀመረም። ስለሆነም ከዚህ ቀደም እንደተሳሳትከው ወደፊትም ልትሳሳት ትችላለህ። ጥፋተኝነትና ራስን መውቀስን ተሸክሞ መኖር ግን ጤናማ ያልሆነ ብቻ ሳይሆን አሰልቺና ጥቅም የሌለው ነው።
በተጨማሪም ስለ ራስህ መጥፎ ስሜትና ጥፋተኝነት የተሰማ መሆን የተሻልክ ሳይሆን የተከፋ ሰው ያደርግሃል። እዚህ ላይ አንድ እውነት ግልጽ እንዲሆንልህ እፈልጋለሁ። ይኸውም የጥፋተኝነት ስሜት፣ ሀፍረትና ራስን መውቀስ በህይወትህ ውስጥ በጣም አጥፊ ከሆኑ ኃይሎች ውስጥ ጥቂቶቹ ሲሆኑ፣ ራስህን ይቅር ማለት ደግሞ በጣም ጠቃሚ ከሆኑት ኃይሎች አንዱ ነው። ራስህን ይቅር ለማለት ደግሞ ምርጡ መንገድ ይኸውልህ። መጥፎ ስሜት እንዲሰማ ስላደረገ ስለሰራኸው አንድ ነገር አስብ። ያንን ነገር በአእምሮህና በሰውነትህ ውስጥ እንዲሰማ አድርግ። ከዚያ ስለዚህ ነገር እያሰብክ የምትለውን ነገር ለራስህ ይሰማ። እንዲህ በል፣ መጥፎ ስሜቶችን መያዝ እኔንም ሆነ ሌሎችንም ከመጉዳት ውጭ ምንም ጥቅም የለውም። በተጨማሪም ህይወቴን በሙሉ እንዳልደሰት ያደርገኛል። መልካም ሰው ነኝ። በህይወቴ ለመደሰት መርጫለሁ። ይህን መጥፎ ስሜት ለመተው ወስኛለሁ። ይህንን ደጋግመህ ለራስህ ተናገር። ነፃነት እስኪሰማህና ቀለል እስኪል ድረስ ደጋግመህ በለው። ቀናት፣ ሳምንታት ወይም ወራት ሊፈጅብህ ይችል ይሆናል። ነገር ግን ምንም ያህል ጊዜ ቢወስድ ነፃ መሆን እስከፈለግክ ድረስ መሞከር ይኖርብሃል። ታዲያ ይህንን ስታደርግ ይቅርታ መጠየቅ የምትፈልገው ሰው ካለ ወዲያውኑ ስልክ ደውለህ ይቅርታ በለው። የመጨረሻው መጨረሻ ራስህን ውደድ። ምክንያቱም የተቀደሰ የደስታ ቅንጣት ነውና። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬው የመጽሐፍ ቅምሻ በእርግጠኝነት የሆነ ሐሳብ ተመችቷችኋል። ኮሜንት ላይ ጻፉልኝ። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልኝ ትችላላችሁ።